ናም ጥያቄዎች ካሏችሁ ምናልባት ወደ ኋላ ላይ መጠየቅ ስለምትችሉ አብሽሩ፣ ችግር የለም ኢንሻአላህ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊል ሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅማዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ ባዕድ። የተወደዳችሁና የተከበራችሁ የአልሙኒር ቁርአን አካዳሚ ተማሪዎች እንደምን አላችሁ? በቅድሚያ አሰላሙ አለይኩም ወረሕመቱላሂ ወበረካቱ ላለሁኝ። የዛሬው ትምህርታችን የሚሆነው የዕለተ ቅዳሜ መደበኛ የተጁድ ትምህርታችን ስለ አለሕን ይሆናል። ከሱ በመቀጠም ደግሞ ስለ ሱርዓቱል ቂራአ የሚለውንም እንቀጥላለን ኢንሻአላሁ ተዓላ። እንደ ሰዓታችን ሁኔታ ኢንሻአላህ ሌሎችንም ርዕሶች የምንጨምር ነው የሚሆነው። እነዚህን ርዕሶች ተድሪብ እያደረግን ይሆናል ኢንሻአላህ የምንሄደው ማለት ነው። የመጀመሪያው ወይም በዛሬው ክፍል ከምንመለከታቸው ርዕሶች ውስጥ አለሕን የተሰኘውን ርዕስ ይሆናል። ለሕን ማለት ምን ማለት ነው? ወደ ለሕን ማለት ምን ማለት ነው ወደሚለው ስንመጣ በአረብኛ ቋንቋ ለሕን ማለት ከትክክለኛ ነገር ማዘንበል እንደማለት ነው። ከትክክለኛው ነገር ማዘንበል፣ ከትክክለኛው አነባበብ ውጭ ወይም ከትክክለኛ ከሆነ ነገር ውጭ መሆን ማለት ነው። ትክክለኛው ነገር አለ፣ ከዛ ትክክለኛው ነገር ሲያዘነብል ያ ሰው ለሕን አደረገ እንላለን ማለት ነው። ለሕን አደረገ፣ ይሄ አረበኛ ቋንቋ ሲገለጽ ነው። ወደ ተጅዊድ ምሁራኖች ገለጻ ስንመጣ ደግሞ ለሕን የሚለውን ቃል የሚጠቀሙት ቁርአንን ከትክክለኛው አነባበብ ውጭ ማንበብ ማለት የሚለውን ያስይዘናል። ቁርአን ከትክክለኛው አነባበብ ውጭ ሲያነብ ለሕን አደረገ እንላለን፣ ወይም ደግሞ ተሳሳተ እንላለን ማለት ነው። ከትክክለኛው አነባበብ ውጭ አነበበ እንላለን ማለት ነው። ስለዚህ በቁርአን ንባብ ጊዜ ለሚከሰቱ የንባብ ስህተቶች ወይም ደግሞ በሚያነብ ጊዜ በሚኖረው የንባብ ግድፈት ያ ሰው ምንድነው የሚያዘው ማለት ነው? ለሕን አደረገ ወይም ደግሞ ለሕን ስህተት ፈጸመ የሚለውን የሚይዝልን ማለት ነው። ጠይብ ስለዚህ ይሄን ነው የምንይዘው። ሌላው ስለዚህ አለሕን ወይም ደግሞ ስህተት የሚለው በዚህ መልኩ እንመለከታለን ማለት ነው። የመጀመሪያው ቀደም ብዬ እንደገለጽኩላችሁ ቋንቋዊ ትርጓሜውን አስቀምጠዋል። በተጅዊድ ምሁራኖች ደግሞ ያስቀምጡት ትርጓሜ ተመልክተናል። ስለዚህ ቁርአን ከትክክለኛው አነባበብ ውጭ ማንበብ ያ ለሕን እንለዋለን፣ ወይም ደግሞ ለሕን አደረገ እንለዋለን። አንድ አንባቢ ከትክክለኛው አነባበብ ውጭ ሲያነብ ስናስተውል ስንሰማ ይህ ሰው ለሕን አደረገ፣ እዚህ ላይ ለሕን ፈጽሟል፣ ይህ እዚህ ላይ ለሕን አድርጓል እንላለን ማለት ነው። ለሕን ስህተት የሚባለው በቁርአን ንባብ ጊዜ በሁለት መንገድ ወይም በሁለት መልኩ ነው የሚከፍሉት ወይም በሁለት ይከፈላል። የመጀመሪያው ለሕኑል ጀሊይ ተብሎ ይጠራል። ለሕኑል ጀሊይ እንለዋለን። ሁለተኛው አለሕኑል ኸፊይ ተብሎ ይጠራል። ሁለተኛው ለሕኑል ኸፊይ። ለሕኑል ጀሊይ ማለት ምን ማለት ነው? ለሕኑል ኸፊይ ማለትስ ምን ማለት ነው የሚለውን እንመለከታለን ማለት ነው። ወደ መጀመሪያው ስንሄድ አለሕኑል ጀሊይ፣ ከለሕንም ውስጥ ለሕኑል ጀሊይ የሚባል አለ፣ ከለሕንም ውስጥ ለሕኑል ኸፊይ የሚባል አለ። ስለዚህ ለሕኑል ጀሊይ ማለት ምን ማለት ነው ወደሚለው ጋር ስንመጣ የተጅዊድ ምሁራኖች ይህንን ለሕኑል ጀሊይ የሚለውን ሲገልጹት ቀጥታ ትርጓሜው ግልጽ ስህተት እንደማለት ነው። ጀሊይ የሆነ ግልጽ የሆነ ስህተት እንደማለት ነው። ታዲያ ይሄ ግልጽ ስህተት ማለት እንደ ተጅዊድ ምሁራኖች ማብራሪያ ገለጻ በተጅዊድ ትምህርት ዘርፍ ጠለቅ ያለ እውቀት ያለውም ይሁን ማንኛውም ቁርአንን ማንበብ የሚችል ሰው በቀላሉ መለየት የሚችለው የስህተት አይነት እንደማለት ነው። ያዕኒ ይሄ ስህተት ቁልጭ ብሎ ግልጽ ብሎ የሚታወቅ የሆነ የስህተት አይነት ነው ለሕኑል ጀሊይ የምንለው። አሁን ለምሳሌ ግልጽ እንዲሆንላቸው ምሳሌ ሱረቱል ፋቲሃን ከእናንተ ውስጥ የማያውቀው የለም። ምሳሌ እያነበብኩኝ እያለ ሁላችሁም እንድትመልሱልኝ እፈልጋለሁኝ። ምሳሌ እያነበብኩ እያለ አልሐምዱሊላሂ ረቢል ዓለሚን ብዬ ባነብ፣ አረ አልሐምዱሊላሂ ብለህ ቅራ የማይለኝ ይኖራል ከእናንተ ውስጥ? አልሐምደ ብዬ የቀራሁትን አይ አልሐምዱ ብሎ የሚያስተካክለኝ ሰው ይጠፋል? ወይም ደግሞ ከእናንተ ውስጥ አይ ደ ሳይሆን ዱ ብለህ ቅራ የማይለኝ ይኖራል? አይኖርም። ይሄ ነው ግልጽ ስህተት የምንለው።
ማንበብ የሚችል ሰው ሁሉ የሚለየው የስህተት አይነት ማለት ነው ለሕኑል ጀልይ የሚባለው። ዋዲህ ያ ጀማዓ። አልሐምዱሊላህ ረብል ዓለሚን ቢማ ረቢ ብለህ አንብብ የማይለኝ አይኖርም። ጠይብ። ስለዚህ እንደዚህ አይነት ግልጽ ያሉ ስህተቶች በምን ይገለጽ? ለሕኑል ጀልይ ተብለው ይጠራሉ። እዚህ ላይ የግድ የተጅዊድ ትምህርት ጠለቅ ያለ እውቀት ይኑረውም አይባልም። ማንኛውም ሰው ሊለዩ የሚችለው ስህተት ስለሆነ ተግባባን ያ አኸዋት። ስለዚህ የተጅዊድ ትምህርት ጠለቅ ብሎ ቢያውቅም ባያውቅም የሚለየው የስህተት አይነት ስለሆነ ይሄ ስህተት አይነት ለሕኑል ጀልይ ተብሎ ይጠራል፣ ወይም ግልጽ የሆነ ስህተት ተብሎ የሚጠራ የሆነ ነው። ጠይብ ይህ ስህተት አይነት በቁርአን ቃላቶች ሊሆን ይችላል። ቃልን በቃል ሊቀያይረው ይችላል። በሐረካት ላይ የሚፈጠር ሊሆን ይችላል። ብቻ ከተለመዱ የአነባብ አይነት የወጣ የሆነ ግድፈት ነው። የተለመዱ አነባበብ አለ። ከዛ ከተለመዱ አነባበብ የወጣ ከሆነ ያ ምን እንለዋለን? ለሕኑል ጀልይ እንለዋለን ማለት ነው። ከተለመዱ አነባበብ የወጣ ግድፈት ስህተት ከሆነ ምን እንለዋለን? ለሕኑል ጀልይ እንለዋለን። ታዲያ እዚህን ስህተት አይነት ሁክሙ ምንድን ነው? አንድ አንባቢ ይህንን ስህተት ቢሳሳት በዚህ በስህተት አንባቢው ላይ የሚኖረው ሁክም ወይም የዚህን አይነት ስህተት መፈጸም የሚኖረው የተጅዊድ ምሁራኖች ሁክም ምንድን ነው ወደሚለው ስንመጣ ይህኛው ሐራም የሚል ሁክም አለው፣ ወይም ደግሞ ክልክል ነው የሚል አቋም አላቸው። ይሄ በሁሉም በዑለማኡል ቁርአን ዘንድም ሆነ በተጅዊድ ምሁራኖች ዘንድ በአጠቃላይ በዲን ሊቃውንታት የተገለጸ እንደሆነ ይገልጻሉ። ስለዚህ የዚህ አይነቱ ስህተት ለምንድን ነው ሐራም የተደረገበት ክልክል የተደረገበት ካልን የዚህ አይነቱ ስህተት ክልክል የተደረገበት አንድ አንባቢ ገና ከጅምሩ ሲማር ቁርአንን ሲቀራ ወይም ደግሞ ኡስታዙ ጋር ቀርቦ በሚማርበት ጊዜ ሊማረው የሚችል መሰረታዊ ነገር ስለሆነ ነው። ይህንን አልፎ ቀራ ማለት ያ ሰው በትምህርቱ ላይ ግድፈት አለ ማለት ነው። ስለዚህ እዚህ ላይ የተጅዊድ ምሁራኖች በዛ መልኩ ይገልጹታል ማለት ነው። እዚህ ላይ ግን አውቄያለሁ ብሎ ዝም ያለውን ነው። አሁን ለምሳሌ አንዳንዱ በቃ አውቄያለሁን ይቀርቸዋለሁ ይልና ላኪን ከእንደዚህ አይነቱ ስህተት የጠራ የሆነ ቅርአት አይደለም ያለው የዛ አይነቱን እንደሆነ የሚመለከተው ይናገራሉ። ላኪን በመማር ማስተማር ላይ ያሉ ገና በመማር ላይ ያሉ ሰዎች የዚህ አይነት ስህተቶችን ሊገጥማቸው ይችላል። እየተማሩ እስከሆነ ድረስ ስለሚያስተካክሉ በእነሱ ላይ ይሄ ሁክም እንደማይቀመጥ አንዳንድ የተጅዊድ ምሁራኖችም እንደዚሁ ከዚሁ ላይ ይጠቁማሉ። ላኪን እኛ እንደ ስህተት የዚህ አይነቱ የስህተት አይነት ክልክል መሆኑን ግን መረዳት ይኖርብናል። ምክንያቱም ከተፈለገው መልእክት የሚያስወጣም ጭምርም ስለሆነ አንዳንድ ፊደሎችን ቦታቸውን ከቀያየርናቸው ምሳሌ የሚወፍረውን የሚቀጥን ካደረግን የሚቀጥነውን የምናወፍረው ከሆነ ምናልባት የቃሉን ትክክለኛ ትርጓሜ ወይም የቃሉን ትክክለኛ ፍች ልናዛባው እንችላለን እና ያ ልክ ካለመሆኑም ጋር ከትክክለኛው አነባበብ ውጭ ስለሆነ ይህንን ሁክም የሚይዝበት ሁኔታ ይፈጠራል ማለት ነው። ስለዚህ ይህን ነው በዚህ ምክንያት ነው ሐራም የሚለውንም የሚያስቀምጡ። ስለዚህ የዚህና መሰል ስህተቶች እንዳይኖሩ ለመማር በምናስበት ጊዜ በጥሞና እና በትኩረት መከታተል ያስፈልጋል። በተለይ አሁን በመማር ማስተማር ጊዜ ወይም እየተማማርን ባለንበት ጊዜ አንዳንድ ግልጽ ብለው የሚታወቁ የስህተት አይነቶች አሉ። መያዝ እስክንችል ድረስ በየጊዜው መደጋገም ይኖርብናል። ይሄ ከሆነ እናስተካክላቸው። አንዳንድ ፊደሎች በተለይ አሉ በየጊዜው ካልደጋገምናቸው በስተቀር ልንይዛቸው የማንችላቸው የሆኑ የስህተት አይነቶች ማለት ነው። የፊደል አይነቶች ምሳሌ እንደ ሐርፈ ዷድ ቶሎ አይመጡልንም ከቋንቋችን ያሉ ስላልሆኑ ማለት ነው።
ከቋንቋችን ጋር የሚስማሙትን ወይም ደግሞ የሚቀራረቡትን አሊያም ተመሳሳይ የሆኑትን ለማንበብ አያስቸግረንም። እንደዚህ አይነት ፊደሎች ግን ከቋንቋችንም ስለሌሉ ብዙ ጊዜ እነሱን ለማውጣት ብዙ ጊዜ የሚወስድብን አጋጣሚ ይፈጠራል። ስለዚህ ተስፋ ሳንቆርጥ በየጊዜው መለማመድ ይኖርብናል ማለት ነው። ዋዲህ ያ ጀማ ይሄ ነው። ስለዚህ የመጀመሪያው አለሕኑል ጀሊይ ወይም ግልጽ ስህተት የምንለው የዚህ አይነቱ የስህተት አይነት መሆኑን መረዳት አለብን። ሁለተኛው አለሕኑል ኸፊይ ነው። ለሕኑል ኸፊይ ወይም ድብቅ የሆነ ስህተት እንለዋለን። ድብቅ የሆነ ስህተት ምን ማለት ነው? ድብቅ የሆነ ስህተት የምንለው ድብቅ የሆነ ስህተት ማለት በተጅዊድ ትምህርት ዘርፍ ጠለቅ ያለ እውቀት ያለው ብቻ የሚለየው የስህተት አይነት ማለት ለሕኑል ኸፊይ ማለት ጠይብ ጠለቅ ያለ በንባብ ዙሪያ ላይ በአሕካሙ ዙሪያ ላይ ጠለቅ ያለ እውቀት ያለው ብቻ የሚለየው የስህተት አይነት ምን ተብሎ ይጠራል? ለሕኑል ኸፊይ ይባላል። ስለዚህ የዚህ አይነቱ ስህተት በተጅዊድ ትምህርት ዘርፍ ጠለቅ ያለ እውቀት ያላቸው ብቻ የሚለዩበት የሆነ ነው። ጠለቅ ያለ እውቀት ከሌለህ አትለየውም የዚህን የስህተት አይነት። ምሳሌ ከወሰድ እንደ ጉና የመሰሉ አሁን ለምሳሌ ጉና የኑንና የሚም ከፊል አካል ነው። ላኪን ኑንና ሚም በተለያዩ ሁኔታዎች በሚመጡ ጊዜ ጉና እንደየአመጣጣቸው የሚረዝምበትና የሚያጥርበት ሁኔታ አለ። ያንን የሚያውቀው የጉናውን ርዝማኔ የጉናውን የመሳብ መጠን የሚለየው ጠለቅ ያለ እውቀት ሲኖረው ሲማረው ብቻ ነው። ካልሆነ እንዲሁ በንባብ ተለቂ ብቻ ላይለየው የሚችለው የስህተት አይነት ነው። ሌላም ለምሳሌ የظهር ኢድጋም ኢኽፋ የሚሉትን የስህተት አይነቶች ብንመለከት ወይም የህግ አይነቶችን ብንመለከት ይሄ ኢظهር ነው ይሄ ኢድጋም ነው ብለን መግለጽ እንችል ዘንድ የግድ ምን መሆን አለበት? በዘርፉ ወይም ደግሞ ይህንን ህግ የተማረው መሆን አለበት። ካልተማረው አያውቀውም። ግልጥ አድርጊ እናንተ ምሳሌ ስለ ኢظهር፣ ስለ ኢድጋም፣ ስለ ኢኽፋ፣ ስለ ኢቅላብ የማታውቁ ከሆነ ይሄ ኢኽፋ ነው ብዬ ባለፍ ኢኽፋ ምንድን ነው ብላችሁ ትደናገራላችሁ እንጂ ስለ ኢኽፋ የሆነ የሚመጣላችሁ ነገር አይኖርም ኢላ ስትማሩት ብቻ ቢሆን እንጂ። ስለዚህ ለሕኑል ኸፊይ ማለት ድብቅ የሆነ ስህተት ማለት ነው። ድብቅ የሆነ ስህተት ማለት ደግሞ በተጅዊዱ በአሕካሙ ዙሪያ ላይ ጠለቅ ያለ እውቀት ያለው ብቻ የሚለየው የሆነ የስህተት አይነት ህጎችን ስንማራቸው ብቻ የምናውቀው የስህተት አይነት ማለት ነው። ህጉን ስናውቀው ብቻ ነው ይሄ ስህተት መሆኑን የምንረዳው። አንድ አንባቢ ምሳሌ ወለዷሊን ብሎ ሳበው፣ መሳቢያ ነው። በደንብ አድርጎ አልሳበውም። ላኪን የመሳቢውን አይነት በደንብ አድርጎ ቢስበውም የመሳቢያው አይነት ብጠይቀው አያውቀውም ጠለቅ ብሎ እስካላወቀ ድረስ። ይሄ መደላዚም ነው ብሎ መናገር አይችልም ኢላ ስለ መደላዚም ጥልቅ የሆነ እውቀት ከሌለው በስተቀር ማለት ነው። ይሄ ኢኽፋ ነው ብሎ ለመናገር ማወቅ አለበት። ይሄ መሳቢያ አይነት መደል ሙተሲል ነው ለማለት ህጉን ማወቅ አለበት። ጠይብ ይሄ ሀታ የመሳብ መጠኖቹን በተመለከተ 6 ሐረካ፣ 4 ሐረካ፣ 3 ሐረካ፣ 5 ሐረካ የምንላቸው እነዚህን የመሳቢያ መጠኖችን ራሱ መገመት የሚችለው ህጎችን ጠለቅ ብሎ በሚያውቅበት ጊዜ ነው። እንዴት ነው ተቅዲር የሚደረገው የሚገመተው በምን ሁኔታ እንደሆነ እስካልተማረ ድረስ ለህጉን ማለት ነው ሊለየው የሚችል አይሆንም በተለቂ ብቻ ማለት ነው። ስለዚህ ይህንን በዛ መልኩ ነው የምንረዳው። ስለዚህ ይህንን ሁለተኛው የስህተት አይነት የለህን አይነት ለሕኑል ኸፊይ ይባላል። ድብቅ የሆነ ስህተት ነው። ጠለቅ ያለ እውቀት ያለው ብቻ የሚለየው የሆነ የስህተት አይነት ማለት ነው። ታዲያ የዚህ አይነቱ የስህተት አይነት ሁክሙ ወይም ደግሞ ብይኑ ምንድን ነው ካልን ሁክሙ ሐራም አይደለም። ሁክሙ ሐራም አይደለም። እንመለከተዋለን ኢንሻአላህ። ሐራም አይደለም ሁክሙ። ላኪን ማንኛውም አንባቢ ከእንደዚህ አይነቱ ስህተት መጠንቀቅ ይኖርበታል። ምክንያቱም የዚህ አይነቱ መሰል ስህተት በሚያነብ ጊዜ የንባቡን ጣዕም ያጠፈዋል፣ የንባቡን ለዛ ያጠፈዋል። ተግባባን? ምንም እንኳ ትርጉም የማያበላሽ ቢሆንም ማለት ነው። ትርጉም እንኳ ባይበላሽ፣ አሁን ለምሳሌ አንድ አንባቢ
ሚን ሸሪ ማ ኸለቅ ብሎ ቢያነብ ልብ በሉ። ምንድን ነው የተሳሳትኩት እዚህ ላይ የሚነግረኛል? ሚን ሸሪ ማ ኸለቅ ስንል ምንድን ነው የተሳሳትኩት እ በዚህ ንባብ ላይ የተሳሳትኩት ነገር አለ? እስኪ በኮሜንት ላይ ብቻ ነገሩ ምንድን ነው የተሳሳትኩት ነው ምንድን ነው? ራ ወፍራለች። መወፍር አልነበረባትማ እ ሚን ሸሪ ብዬ ማንበብ አልነበረብኝም አይደል? ራና ወፍሬ ማንበብ አልነበረብኝም አይደል? ሁለት ልጆች መልሳችኋል ወይንስ ስህተቴ ምንድን ነው? ወፍራለች። ሚን ሸሪ ማ ኸለቅ ስንል ራና ወፍሬ ነው ያነበብኩት። ራ መቼ መቅጠን እንዳለባትና መቼ መወፍር እንዳለባት ስላወቃችሁ ነው የመለሳችሁልኝ። ይህንን የራን ህግ የማያውቅ ሰው ሚን ሸሪ ማ ኸለቅ ብዬ ባነብ ስህተት መስሎ አይታየውም። ተረዳችሁኝ አይደል? እዚህ ላይ ነው የምትይዙኝ። መሆን የነበረበት ሚን ሸሪ ማ ኸለቅ ብዬ ሐርፈ ራን አቅጥኝ ማንበብ ሲገባኝ ሚን ሸሪ ማ ኸለቅ ብዬ ካነበብኩኝ ይሄ ለሕኑ ከፊይ ግድብቅ ስህተት ነው የምንለው። ስለ ራ ህግ ጠለቅ ብለን እስካላወቅን ድረስ የማንለየው የስህተት አይነት ማለት ነው። ስለዚህ ይህንን ማወቅ ይኖርብናል። ይሄ አይነቱ የስህተት አይነት ለሕኑ ከፊይ እንለዋለን። ልክ እንደዚህ አይነቱ ስህተት ማለት ነው። አሁን ለምሳሌ አንዳንዱ ቢያነበው አሁን ይሄ ትርጉም አያበላሽም። ሚን ሸሪ ማ ኸለቅ ብሎ ቢያነብ ትርጉሙ ላይበላሽ ይችላል። አይበላሽ የሚያጠፋው የንባቡን ጣዕም ያበላሸዋል፣ ለዛውን እንዲጠፋ ያደርገዋል። ምንም እንኳ በትክክሉ ሚን ሸሪ ብሎ መነበብ ቢጠበቅበትም ማለት ነው። አው ደግሞ ሚን ኸውፍ ብሎ ምሳሌ ኑን በግልጽ የظهر ሆና የምትቀራው ሚን ኸውፍ ብሎ ሊያነብ ይችላል። ዋضح يا جماعه ሚን ኸውፍ አው ደግሞ ሚን ባዕድ ብሎ ኢቅላብ የሚሆነውን ሚን ባዕድ ብሎ ሚን ባዕድ ብሎ ቢያነብ በኢዝሃር ቢያነበው አይበላሽም። ላኪን ምንድን የሚሆነው የንባቡን ጣዕም ያበላሸዋል፣ የንባቡን ጣዕምና ለዛ ያጠፋዋል። አፍወን ስለዚህ ምንድን ነው የሚሆነው? ጠለቅ ያለ እውቀት ሲኖረን ብቻ ልንለያቸው የምንችላቸውን የስህተት አይነቶችን ሲፈጽም አንድ አንባቢ ያ ሰው ለሕኑ ከፊይ እያደረገ ድብቅ የሆነ ስህተትን ፈጸመ እንለዋለን። ያ ሰው ሐራማይ ባይደረግበትም ነገር ግን ከእንደዚህ አይነቱ የስህተት አይነት ሊወጣ ይገባል። በተለይ ደግሞ ተማሪዎች ማለት ነው። በተለይ ደግሞ የቁርአን ተማሪዎች ቁርአንን በሚያነቡበት ጊዜ ጀልይም ሆነ ከፊይ የሆኑ ስህተቶችን መራቅ ይኖርባቸዋል። የሚማሩት እነዛን ሁሉንም ስህተት አይነቶች ለማስተካከል እስከሆነ ድረስ ማለት ነው። ስለዚህ ህጎቹን በስርዓት መተግበር ያስፈልጋል ማለት ነው። አሳምሮ ምንም አይነት ግድፈት ሳይኖር አንድ አንባቢ ሲያነብ ምን ያክል ውብ እንደሚሆን ከዛም ባሻገር ደግሞ ምን ያክል ያንን ውብ የሆነ አቀራሩ በሚያነብ ለራሱ ሆነ ጭምር ትልቅ የሆነ እርካታ የሚሰጥበት ሁኔታ ይፈጠራል። ስለዚህ ከትክክለኛው አነባበብ እንዳይወጣ ሆኖ ማንበብ ይኖርበታል ማለት ነው። ስለዚህ ለሕኑ ከፊይ የምንለው የስህተት አይነት ቀለል ባለ ሁኔታ ይህንን ይመስላል። ምን ምን ስህተት አይነቶችን ወይም ምን ምን የስህተት አይነቶች ይመደባሉ የሚለው ቀደም ብዬ የገለጽኩላችሁ ነው። በዛ መልኩ ማየት እንችላለን። ስለዚህ ስለ ለሕን ይህንን ይመስላል። ምናልባት ጥያቄዎች ካላችሁ ወደኋላ ላይ መጠየቅ ትችላላችሁ ማለት ነው። እና ሌላኛው የርዕስ ዛሬ የምንመለከተው ስለ ሱርዓቱል ቂራአ ነው። ሱርዓቱል ቂራአ የንባብ ፍጥነት ደረጃዎች ማለት ነው። ይህንን ርዕስ ለምንድን ነው ያመጣነው? እዚህ ላይ አንዳንድ ጊዜ በምናነብ ሰዓት ወይም አንድ አንባቢ በሚያነብ ጊዜ በምን አይነት ፍጥነት ነው ሊያነብ የሚገባው የሚለውን ጠቅለል ያለ ሆነ እውቀት እንድንይዝ ስለሚረዳን ነው። ሌላው ደግሞ የዚህ አይነቱ የንባብ ፍጥነት የሚፈቀደው መሆን የሚጠላ ካለ መሰረቱ ከየት እንደሆነ እንድንረዳም ስለሚያደርገን ነው። ስለዚህ የንባብ ፍጥነት ደረጃዎች አሉት። ምሳሌ መስጂድ ላይ ስንሄድ ሊሆን ይችላል፣ በተለያዩ ሙሰጅሎች ጋር ሊሆን ይችላል። እጅግ በጣም ረጋ ብሎ ሲቀራ እሱ በቃ በአህካሙን ህጉን ጠብቆ እያነበበ እሱ ብቻ በቃ ቆንጆ አድርጎ እየቀራ ይመስለናል። አንዳንድ ጊዜ ደግሞ ቸኮል ብሎ ፈጠን ብሎ ሲያነብ ደግሞ ያ ሰው ንባቡን በቃ እያበላሸው መስሎ የሚታየን እንኖራለን። ዋው ያ ጀማ።
ስለዚህ የትኛው የንባብ ፍጥነት ነው የሚፈቀደው የማይፈቀደው የሚለውን በዚህ ርዕስ ውስጥ እንዲታውቁ ስለሚያደርጋቸው ይህንን ርዕስ መርጠነዋል። ስለዚህ ሱርዓቱል ቂራአ የንባብ ፍጥነት ደረጃዎች ወደሚለው እንሄዳለን። የመጀመሪያው እዚህ ቦታ ላይ ስለ ንባብ ፍጥነት ደረጃው ሲያስቀምጥ የንባብ ፍጥነት ደረጃ ያለው ሲሆን የፍጥነት ደረጃው ማለት ነው የአመዳደቡም ሆነ ክፍፍሉ መሰረቱ የነቢያችን ዓለይሂ ሰላቱ ወሰላም የአነባበብ ስርዓት ነው፣ የንባባቸው ሁኔታ ነው። ጠይብ ስለዚህ መሰረቱ የት ነው? ይሄ መሰረቱ የነቢያችን ዓለይሂ ሰላቱ ወሰላም የቅርአት ሁኔታ ነው። ስለዚህ አንድን የንባብ ፍጥነት ስንለካ በዚህ መልኩ ነው። በዚህ ቦታ ላይ ያለውም ሱረቱል ቂራአም ላይ ወይም ደግሞ የንባብ ፍጥነት ደረጃዎች በሚለው ርዕስ ላይ የተቀመጠው እንዲሁ በፈጠራ ወይም በመላ ሳይሆን የተቀመጠው የዚህ የንባብ ፍጥነት የተያዘው ከየት እንደሆነ መሰረቱን በቅድሚያ ላይ የተቀመጠላቸው ሆነ ነው። ስለዚህ ከነቢያችን ዓለይሂ ሰላቱ ወሰላም ንባብ እነኚህ የፍጥነት ደረጃዎች ተገኝተዋል ነው። ዋዲህ ያ ጀማ። ስለዚህ በዚህ መልኩ መረዳት ያስፈልጋል። ቀጣዩ ጋር ስንሄድ ይሄ መሰረቱን እየነገረን ነው። የመጀመሪያውን የንባብ ፍጥነት ደረጃ እንሄዳለን። የንባብ ፍጥነት ደረጃዎች የተጅዊድ ምሁራኖች እንደሚያብራሩት 3 ናቸው። በ3ቱም የንባብ ፍጥነት ደረጃዎች ተነቧል። የመጀመሪያው የንባብ ፍጥነት ደረጃ አተሕቂቅ ይባላል። የተጅዊድ ምሁራኖች እንዳስቀመጡት ማለት ነው። አተሕቂቅ ማለት እያንዳንዱን ፊደል ከተገቢ ቦታው በማውጣትና ተገቢውን ባህሪ በመስጠት በጣም ረጋ ብሎ ማንበብ ማለት ነው። ልብ በሉ እዚህ ላይ አተሕቂቅ የሚባለው ይሄ ነው። እጅግ በጣም ረጋ በጣም ስሎ ሆኖ የሚያነበው የንባብ ፍጥነት ደረጃ ምን ተብሎ ይጠራል? ተሕቂቅ ተብሎ ይጠራል። በተለይ በዩቲዩብ ሊሆን ይችላል፣ በተለያዩ ሙሰጅሎች አፕሊኬሽን፣ የተለያዩ መገናኛዎች ሊሆን ይችላል። እዛ ላይ ቂራአ ሙጀወዳ ብላችሁ ታገኙታላችሁ። ሙጀወድ የሆነው እጅግ በጣም ረጋ ብሎ የሚቀራበት የሆነ ማለት ነው። ያ የንባብ ፍጥነት ደረጃ አንደኛው ነው ይላል። አንደኛው ነው። ታዲያ በዚህ የንባብ ፍጥነት ማንበብ የሚፈቀደው ልብ በሉ እዚህ ላይ በዚህ የንባብ ፍጥነት ማንበብ የሚፈቀደው መቼ ነው? በመማር ማስተማር ጊዜ ነው። በመማር ማስተማር ጊዜ እንዴት ነው? በመማር ማስተማር ጊዜ ሲባል አሁን ለምሳሌ ሐለቃ እየቀራ እያለ አሁን ደግሞ እናንተ ተማሪ ሆናችሁ ኡስታዝ ኖሮ በምትቀሩ ጊዜ ያኔ ኡስታዱም ሲቀራም ሆነ ተማሪው ሲቀራ የሚፈለገው ወይም ደግሞ የሚቀራበት የንባብ ፍጥነት ደረጃ የትኛው ነው? ተሕቂቅ ነው። ለምንድን ነው ይሄ የሆነበት ምክንያት? ተማሪው ኡስታዱን በሚያደምጥበት ጊዜ እጅግ በጣም ረጋ ብሎ ከሆነ የሚያነበው እያንዳንዱን ፊደሎች እያንዳንዱን ህጎች የመስማትና የመለየት አቅም እንዲኖረው ይሆናል። በዛ ምክንያት ህጎችን አሳምሮ መተግበር እንዲችል ስለሚያደርገው ነው በዚህ የንባብ ፍጥነት በዚህ መማር ማስተማር ጊዜ የተገደበው ማለት ነው። ግን በተለይ በሀገራችን ሊሆን ይችላል በተለይ አንዳንድ ቦታዎች ላይ ሐታ በሶላት ላይ ተግባራዊ ሲደረግ ይስተዋላል የዚህ የንባብ ፍጥነት ደረጃ በተሕቂቅ ማለት ነው። ይህንን ብዙ የተጅዊድ ምሁራኖች አይደግፉትም። እጅግ በጣም ረጋ ብሎ የሚነበበው በመማር ማስተማር ጊዜ ነው። በጣም በዝግታ የሚነበበው ማለት ነው። ሁለተኛው የንባብ ፍጥነት ደረጃ የመጀመሪያው ማን ነው? አተሕቂቅ ነው ብለናል። እጅግ በጣም ዝግ ብሎ ማንበብ ማለት ነው። ሁለተኛው አልሐድር ነው። የዚህኛው ተቃራኒ ነው። ቸኮል ፈጠን ብሎ ማንበብ ነው። ብዙ ጊዜ ቁርአን በሚያነብ ጊዜ አንድ አንባቢ አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ከዚህ ፍጥነትም ሊበልጥ ይችላል። ያ ፍጥነቱ ህጎችን ጠብቆ እስካነበበ ድረስ ይሄ የቸኮል ብሎ ፈጠን ብሎ የሚያነበት የንባብ ፍጥነት የሚፈቀድ የሆነ ነው። ይህንም ማወቅ አለብን። አልሐድር እንለዋለን። ይሄ ቸኮል ብሎ ፈጠን ብሎ የሚያነበው የንባብ ፍጥነት ደረጃ ነው። ግን በዚህ የንባብ ፍጥነት ደረጃ የሚከሰት ስህተት አለ። እሱም ስህተት ምንድን ነው ካልን ፈጠን ብለን አነበብን ብለን አንዱ ጋር እንጨፈላለቀዋለን።
አሊያም ደግሞ እንዘለዋለን። ይህ አይነቱ ልክ አይደለም። ልክ ረጋ ብሎ ሲያነብ ከተፈለገው መጠን በላይ ቆይቶ ተጨማሪ ፊደሎች እንዲወለድ እንደሚያደርገው ሁሉ ፈጠን ብሎ በሚያነብበት ጊዜ ደግሞ ፊደሎች እንዳይጓድሉ፣ እንዳይተዋቸው፣ እንዳይዘላቸውም መጠንቀቅ ይኖርበታል። ህጎቹን በጥቅሉ ተግባራዊ ማድረግ አለበት። እንዴ እዚህ ላይ ፈጠን ብሎ በሚያነብበት ጊዜ አንዳንድ መሳቢያዎች አሉ፣ 6 ሐረካ የሚሳቡ አሉ፣ ግደታነት 4 ወይም 5 ሐረካ እንደ ግደታነት የሚሳቡ አሉ። እነዚህ መሳቢያዎች እንዴት አድርጎ ነው ፈጠን ብሎ የሚያነበው የሚል ጥያቄ ከእናንተ መካከል ሊነሳ ይችላል። በጣም ጥሩ። የዚህን ጥያቄ አላህ ከፈቀደው አልሙዱድ መሳቢያዎች ላይ ስንመጣ እንዴት በሐድር ወይም ቸኮል ብሎ በሚያነብ ጊዜ እነዛ መሳቢያዎች በምን ሁኔታ ላይ መነበብ እንዳለባቸው እዛ ቦታ ላይ ነው የሚያስረዳው፣ እንዳይቀላቀልባቸው ነው። طيب እንደ ምሳሌ እንደው ነካል አድርገላቸውና እዛ ቦታ ላይ የሚኖረው የመጠን ማለት ነው። ልክ ምሳሌ ሀገራችን መቼም ብሎኬት ታውቃላችሁ አይደል እንዴ? የማያውቃለ ብሎኬት ህንፃ የሚሰራበት እሱ ብሎኬት በተለያየ ሳንቲሜትር የሚመጣ የሆነ ነው። ምሳሌ ባለ 10 ሳንቲ አለ፣ ባለ 15 ሳንቲ አለ፣ ባለ 20 ሳንቲ አለ አይደል? እነዚህን ወይም በዚህ መጠን ያላቸውን ብሎኬቶች 6 እንደርድራቸው። ሁሉንም ባለ 5ንም ባለ 15ንም ባለ 20ንም 6 ብሎኬቶች እንደርድራቸው። ስንደረድራቸው ባለ 10 ሳንቲው ባለ 15 ሳንቲውም 6 ነው፣ ባለ 10ም 6 ነው፣ ባለ 20ም 6 ነው። እዚህ ላይ በቁጥር ደረጃ ባለ 10ና ባለ 15ቱ በቁጥር ደረጃ ተለያይቷል ወይስ አልተለያዩም? ተለያይቷል ወይስ አልተለያዩም? ቁጥራቸው ከ6 አልፈው ወይስ አላለፈም? ይሄኛው ባለ 10 ይሄኛው ባለ 15 ስለሆነ ቁጥሩ ተለያይቷል እንዴ? አልገባችሁ? ባለ 10 ሳንቲ ብሎኬት 6 እንደረድራለን። ባለ 15 ሳንቲ 6 ብሎኬት እንደረድራለን። አሁንም ባለ 20 ሳንቲ 10 ብሎኬት ማነው 6 ብሎኬት እንደረድራለን። ሁሉም 6 ነው አይደል እንዴ? ታዲያ ባለ 10ሩ ከባለ 15ቱ ጋራ በቁጥር ደረጃ ሁለቱም 6 ናቸው አይደሉም? ናቸው አይደለም? ጥሩ። ባለ 15ቱ ከባለ 20ው ጋራ በቁጥር ደረጃ ተመሳሳይ ናቸው ወይስ አይደሉም? ተመሳሳይ ናቸው አይደል? ባለ 10ሩም ባለ 20ውም በቁጥር ደረጃ ሁለቱም ምንድን ናቸው? ተመሳሳይ ናቸው። 6 ናቸው አይደል? ላኪን ልብ በሉ ባለ 10 ሳንቲ ብሎኬት 6ቶቹ ከባለ 20ው ጋራ በመጠን ደረጃ አንድ ናቸው ወይስ ይለያያሉ? በቁጥር ተመሳሳይ ናቸው፣ 6 ናቸው። በመጠን ግን ይለያያሉ ወይስ አይለያዩም? ይለያያሉ። ለምን? ይሄኛው 6 ባለ 10 ይኸው ሲሆን 60 ሳንቲ ነው። ይሄኛው ደግሞ 6 ባለ 20 ሲሆን ምንድን ስንት ነው የሚሆነው? 120 ነው የሚሆነው አይደለ? ሁለቱ አሁን በመጠን ደረጃ ተለያይተዋል ተለያዩም? በመጠን ደረጃ ተለያይተዋል። ስለዚህ እዚህም ላይ የንባብ ፍጥነት ደረጃም ላይ ልክ አንድ አንባቢ ዝግ ብሎ ሲያነብ ልክ ምሳሌ ባለ 20 ሳንቲ ያለው ልንሰጠው እንችላለን። ፈጠን ብሎ ሲያነብ ደግሞ አልሐድር ማለት ነው ባለ 10 ሳንቲ ልንሰጠው እንችላለን። ግን አሁን እዛ ላይ የንባብ ፍጥነቱ በቀነሰ ቁጥር ቁጥሩ ይቀንሳል ማለት አይደለም። ዋዲህ ያ ጀማ፣ ቁጥሩ ይቀንሳል ማለት አይደለም። የሚገመተው የትኛው ነው? ቁጥሩ ስለሆነ መጠኑ ሊያንስ ይችላል፣ ግን ቁጥሩ ተመሳሳይ ይሆናል። በዛ ሁኔታ ነው የሚተገበረው ይላሉ የተርጁማ ሲያብራሩ ማለት ነው። ዋዲህ ያ ጀማ። ስለዚህ አልሐድር ቸኮል ብሎ ሲያነብ እነዚያ በ6 ግደታ የሚሆኑት ባለ 4 በ5 ሐረካ ግደታ የሚሆኑት አሁን በገለጽኩላችሁ መሰረት የሚካተቱ ስለሆነ ነው። ዋዲህ ያ ጀማ። ስለዚህ ሁለተኛው የንባብ ፍጥነት ደረጃ አልሐድር ይባላል። ቸኮል ፈጠን ብሎ የማንበብ ቸኮል ብሎ
የማንበብ የፍጥነት ደረጃ ነው። ስለዚህ በዚህ የንባብ ፍጥነት ደረጃ ማንበብ ይፈቀዳል። ሶስተኛው አተድዊር ይባላል። ተድዊር የምንለው አይ በይነ አተሕቂቅ ወልሐድር ያለ የሆነ የመሳቢያ አይነት መካከል ነው። በማንና በማን በዝግታና በፍጥነት መካከል ያለ የንባብ ፍጥነት ደረጃ ነው። እጅግ በጣም ዝግ ብሎ በማንበብና ፈጠን ብሎ በማንበብ መካከል ያለ የሆነ የንባብ ፍጥነት ደረጃ ምን ተብሎ ይጠራል? ተድዊር ተብሎ ይጠራል። አተድዊር እንለዋለን። መካከለኛ ወይንም መደበኛ ተብሎ ሊገለጽ ይችላል። መካከለኛ ወይም መደበኛ ተብሎ ሊገለጽ ይችላል። ስለዚህ ይህ አተድዊር ማለት መካከለኛ ወይም መደበኛ የሆነ የንባብ ፍጥነት እንደማለት ነው። ይሄ የንባብ ፍጥነት ደረጃ የሚወደድ የሚፈቀድ የሆነም ነው። በተለይ በሰላትም ሊሆን ይችላል፣ ለብቻችንም በምንቀራ ሊሆን ይችላል፣ ኡስታዞች ጋር ተስሚዕ በምናደርግም ሊሆን ይችላል። በአብዛኛው ንባቦቻችን ላይ ይሄንን የንባብ ፍጥነት ደረጃ መጠቀም እጅግ በጣም የተመረጠ እንደሆነ የተጅዊድ ምሁራኖች ያብራራሉ። አሁን በመፈቀዱ ሁኔታ ወይም በመፈቀዱ ደረጃ ላይ ሶስቱም የሚፈቀዱ ናቸው። አተሕቂቅ፣ አልሐድር፣ አተድዊር። ሶስቱም በጣም እጅግ ዝግ ብሎ ማንበብ፣ ፈጠን ብሎ ማንበብም መካከለኛው የሚፈቀድ የሆነ የንባብ ፍጥነት ደረጃ ነው። ስለዚህ እናንተ አንድ አንባቢ ቸኮል ብሎ ሲያነብ ትክክል መሆኑን መረዳት አለብን፣ ህጎችን ጠብቆ እስካነበበ ድረስ። በመማር ማስተማር ጊዜ አግኝታችሁት እጅግ በጣም ዝግ ብሎ እየቀራ እያለ እያስተማረ ብታገኙት ትክክለኛ አነባበብ ነው፣ ትክክለኛ የንባብ ፍጥነት ነው። በመካከለኛም ሲያነብ ካገኛችሁት እንደዚሁ። ስለዚህ በንባብ ፍጥነት ደረጃ ላይ የሚኖረን ግንዛቤ በዚህ መልኩ መስፋት ይኖርበታል ማለት ነው። እዚህ ላይ ሶስቱም የንባብ ፍጥነት ደረጃዎች አተርቲል በሚለው ውስጥ የሚካተቱ ናቸው። ብዙ ጊዜ ተርቲል የሚለው ከንባብ ፍጥነት ደረጃዎች ውስጥ ያካትቱታል። ላኪን ሶስቱም አተሕቂቅ፣ አልሐድር፣ አተድዊር ተርቲል በሚለው የንባብ ሁኔታ ውስጥ የሚካተቱ የሆነ ነው። ጠይብ ተርቲል በሚለው የገለጻ ውስጥ የሚካተቱ ናቸው፣ አሳምሮ ማንበብ ላይ ማለት ነው። ስለዚህ አንድ አንባቢ በእነዚህ የንባብ ፍጥነት ደረጃዎች አስተካክሎ እስካነበበ ድረስ ቁርአኑ ንባቡ ትክክል ነው፣ ከአላህ ስብሓነሁ ወተዓላ የሆነ አጅረንም የሚያገኝበት መሆኑን መረዳት ይኖርብናል ማለት ነው። ስለዚህ የመጀመሪያው ቀደም ብለን ያየነው ማንን ነው? ስለ አልሐድር ነው። ማን ነው? ስለ አላህን ነው። አሁን ደግሞ ስለ ሱራቱል ቂርአን የተመለከተ ነው። በዚህ ዙሪያ ላይ ካልገባችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። ከጥያቄ ከሌላችሁ ደግሞ ኢንሻአላህ ሰዓት አለን፣ ችግር የለውም። እንቀጥል ካላችሁ ወደ እስቲዓዛና በስመላ እንገባለን። እስቲዓዛና በስመላ ግን ለብቻው ብናየው ምርጥ ነው፣ ሰፋ ስለሚል እንዳይበዛባችሁ ማለት ነው። ግልጽ ነው አይደለ? በእነዚህ ዙሪያ ላይ ግልጽ ነው። አሁን ባልኩት ላይ ገብታችኋል? እዚህ ይብቃችሁ ዛሬ ኢንሻአላህ። መርሐባ። እኔ የሚያስኩት እነዚህ ሁለቱን ነው፣ ግን ያው አነሰን ካላችሁ ጨምራላችኋለሁ ብዬ አስቤ ነበር የመጣሁት ነበር። ከበቃችሁ ግን እዚህ ጥሩ ነው ኢንሻአላህ። ጀዛኩሙላህ ኸይር። طيب يسعى قوم إن شاء الله ذكرتون